አሜሪካና እስራኤል ባህረ ሰላጤውን ያመሰ ጦርነት ከከፈቱ ወዲህ ምናለ እጅን ባላነሱ አስብሏቸዋል። ኔታንያሁና ትራምፕ ጭንቅ ጥብብ ብሏቸዋል። የኢራን ነገር እንደ ወይራ የጠነከረና የገገረ ሆኖባቸዋል። ወደቀች ሲሉ አራስ ነብር ሁና ተነስታ ጎድ እየሰራቻቸው ነው። የሌሊቱ የኢራን አሰቃቂ የበቀል እርምጃ የሚነግረንም ይህንኑ ነው። ሌሊቱን ኢራን አሰቃቂ በቀል ፈጽማለች። ኔታንያሁ የሌሊቱ ጥቃት እጅግ አስጨናቂና ከባድ ነበር ሲሉ ገልጸውት ኢራን የመርዛማ ቦምብን ለሁለተኛ ጊዜ መጠቀሟን ይፋ አድርገዋል። ኢራን በበኩሏ የመርዛማ ቦምብ ጥቃት መፈጸሟን አረጋግጣለች። ይህን ጥቃት የፈጸመችውም እስራኤል የኢራንን የኢነርጂ ማዕከላት ላይ ያነጣጠረ ጥቃት በመፈጸሟ እንደሆነ ተናግራለች። እስራኤል በመቶዎች የሚቆጠሩ ሚሳኤል ስትተኩስ፣ ኢራን ደግሞ የመርዝ ቦምብ የተሸከመ ሃይፐርሶኒክ ሚሳኤል አርከፍክፋለች። ወዲ አንድ አፍታ ሚዲያ ቤተሰቦች እስራኤል ሌሊቱን ቆስላለች። ትራምፕ ለኢራን የሰጡት 48 ሰዓት ሊጠናቀቅ ቢቃረብም ቴህራን ግን እንደ አጼ ቴዎድሮስ እጅ አልሰጥም ብላለች። የትራምፕን ዛቻም የፈሪ በትር በማለት አጣጥለዋለች። እነዚህን ጉዳዮች በስፋት እንቃኛለን። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። አዲስ ዜና ከሜሪት ሪል ስቴት። በጉጉት ሲጠበቅ የነበረው በመሃል ተክለ ሃይማኖት የሚገኘው ሱቃችን ተለቀቀ። ከ22 ካሬ ጀምሮ በ30% ቅድመ ክፍያ ይዘንሎት መተናል። ጥሩ ቦታ ለማግኘት ፈጥነው ከታች ባለው ስልክ ይደውሉ። እንዲሁም ቤቶችን ለሚፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክና በፍሬንድሺፕ ፓርክ መሃል ላይ ያስገነባነው በሚገኘው ሳይታችን ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮና በ10% ቅድመ ክፍያ ቤቶችን ይዘንሎት መተናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በእሳት ማዕበል እየተናጠ ያለው የመካከለኛው ምስራቅ ባህረ ሰላጤ አይቶ ወደማያውቀው አዘቅት እየተንደረደረ ነው። ቀጠናው ብቻ ሳይሆን መላው ዓለምም በዚህ ጦርነት ሳቢያ ወደ ገሃነም እየተቀየረ ይገኛል። እዚህ እሳት የላሰ ቀውስ ላይ ትራምፕ ለኢራን የሰጡት የ48 ሰዓት ቀነ ገደብ ሊጠናቀቅ መቃረቡ ደግሞ ነገር ዓለሙ ከሚታሰበው በላይ ድብልቅልቁ ሊወጣ ይችላል በሚል ተፈርቷል። ዓለም ሲኦል ሆናለች፣ ተርምስምሷ ወጥቷል። ሶስተኛው የዓለም ጦርነት ወይንም ደግሞ በመጽሐፍ ቅዱስ የተጠቀሰው የአርማጌዶን ጦርነት ከመቼውም ጊዜ በላይ ቀርቧል። ለዚህ ማሳያው ደግሞ የቀጠለው የኢራን እስራኤል ጦርነት ነው። ሌሊቱን በኢራንም ሆነ በእስራኤል በኩል ጠንካራና አደገኛ የሚባል ጥቃቶች ተፈጽመዋል። ኢራን የፈጸመችውን ጥቃት አስቀድመን ስንመለከት የእስራኤል ከተሞችን ያደቀቀውን ጥቃት እናገኛለን። የእስራኤል የሕዝብ መገናኛ ብዙሃን ሰኞ ማለዳ እንደዘገበው ከኢራን ወደ መካከለኛው እስራኤል የክላስተር ሚሳኤል የተተኮሰ ሲሆን ጥቃቱ ያረፈባቸው በርካታ ቦታዎች መኖራቸው ተገልጿል። የማገን ዴቪድ አዶም የድንገተኛ አደጋ አድን አገልግሎት በበኩሉ የነፍስ አድን ቡድኖቹ ጥቃቱ በደረሰባቸው አካባቢዎች ላይ ፍተሻ ማድረጋቸውን አስታውቋል። አገልግሎቱ አክሎም በጥቃቱ ምክንያት በከፍተኛ ድንጋጤና ጭንቀት ውስጥ የገቡ ሰዎችን እያከመ እንደሚገኝ ቢገልጽም እስካሁን የተመዘገበ ምንም አይነት የአካል ጉዳት አለመኖሩን አረጋግጧል። በመካከለኛው ምስራቅ የተቀሰቀሰው ጦርነት አራተኛ ሳምንቱን ሲይዝ የትራምፕ አስተዳደር የሰጠው የ48 ሰዓታት የጊዜ ገደብ ማብቂያ እየተቃረበ ባለበት በአሁኑ ወቅት ኢራን የአሜሪካን የትሬዜሪ ቦንድ የገዙትን ኢላማ እንደምታደርግ በማስጠንቀቂያ ዛቻዋን አስፍታለች። የኢራን ምክር ቤት አፈ ጉባኤ መሐመድ ባገር ጋሊባፍ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካን መንግስት ቦንድ የያዙ ከሀገሪቱ ጋር ግንኙነት ያላቸው የፋይናንስ ተቋማት ልክ እንደ ወታደራዊ የጦር ሰፈሮች ኢላማ ይደረጋሉ ብለዋል። አፈ ጉባኤው አክለውም የአሜሪካ የትሬዜሪ ቦንዶች በኢራናውያን ደም የተነከሩ መሆናቸውን ጠቅሰው እነዚህን መግዛት ማለት በዋና መስሪያ ቤቶችና በንብረቶች ላይ ጥቃት እንዲሰነዘር መጋበዝ ማለት ነው ሲሉ አስጠንቅቀዋል። የአሜሪካን ወታደራዊ በጀት የሚደግፉ የፋይናንስ ተቋማት ህጋዊ የጥቃት ኢላማዎች መሆናቸውንም ገልጸዋል። ይህ ከባድ የማስጠንቀቂያ ቃላት የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለም አቀፍ የነዳጅ ንግድ ቁልፍ የሆነው የሆርሙዝ ባህረ ሰላጤ እንዲከፈት አለበለዚያ ግን በኢራን የኃይል ማመንጫዎች ላይ ጥቃት እንደሚሰነዘር ቅዳሜ ዕለት የ48 ሰዓታት የጊዜ ገደብ መስጠታቸውን ተከትሎ ነው። የዚህ ማስጠንቀቂያ ጊዜ ገደብ ሰኞ ምሽት በዋሽንግተን ሰዓት አቆጣጠር ያበቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካንን እርምጃ እንደሚደግፉ ቃል በመግባት የሚወሰደው ማንኛውም እርምጃ በጋራና በከፍተኛ መተማመን ላይ የተመሰረተ እንደሚሆን አረጋግጠዋል። ትናንት እሁድ በደቡባዊቷ
አራድ ከተማ የኢራን ሚሳኤል ያረፈበትን ስፍራ በጎበኙበት ወቅት ኔታንያሁ የአውሮፓ ሀገራትን ጨምሮ የዓለም መሪዎች ጦርነቱን እንዲቀላቀሉ ጥሪ አቅርበዋል። ኢራን እስከ አውሮፓ ዘልቆ የመግባት አቅም እንዳላትና ሁሉንም ሀገራት በኢላማዋ ውስጥ እያስገባች መሆኗንም አስጠንቅቀዋል። በሌላ በኩል ኢራን የአሜሪካን ማስጠንቀቂያ ውድቅ በማድረግ አሜሪካ ዛቻዋን ተግባራዊ የምታደርግ ከሆነ የውሃ መስመሩን ሙሉ በሙሉ እንደምትዘጋና በገልፍ ሀገራት የሚገኙ የኢነርጂ መሰረተ ልማቶችንና የውሃ ማጣሪያ ተቋማትን እንደምታጠቃ ዝታለች። ጋሊባፍ እንደተናገሩት በኢራን የኃይል ማመንጫዎች ላይ የሚሰነዘር ማንኛውም የአሜሪካ ወይም የእስራኤል ጥቃት በመላው ቀጠናው በሚገኙ የኢነርጂና የነዳጅ ተቋማት ላይ ወዲያውኑ ያጸፋ ጥቃት እንዲከፈት የሚደረግና የማይቀለበስ ጉዳት የሚያስከትል ይሆናል። ይህ በእንዲህ እንዳለ የጦርነቱ ግጭት በሳምንቱ መጨረሻ ይበልጥ ተባብሶ የቀጠለ ሲሆን እስራኤል ከፍተኛ የሚሳኤል ጥቃት እያስተናገደች መሆኗንና በኢየሩሳሌም እንዲሁም በመካከለኛው እስራኤል የሚገኙ ነዋሪዎች ወደ መጠለያ እንዲገቡ ማስጠንቀቂያዎች ተሰጥቷቸዋል። አልጀዚራ እንደዘገበው ከሆነ ቢያንስ 8 የሚሆኑ በተለይም በመካከለኛው እስራኤል የሚገኙ አካባቢዎች በሚሳኤል ስብርባሪዎች ወይም ፈንጂዎች ተመተዋል። ዛሬ ሰኞ ማለዳ ላይ የእስራኤል ጦር በቴህራን በሚገኙ የኢራን መሰረተ ልማቶች ላይ ሰፊ የአየር ድብደባ መጀመሩን ያስታወቀ ሲሆን በዋና ከተማዋ የተለያዩ ክፍሎች ፍንዳታዎች መሰማታቸው ተዘግቧል። በተመሳሳይ ኢራን ወደ እስራኤል እንዲሁም አሜሪካ ወታደራዊ ኃይል ወደሚገኙባቸው የገልፍ ሀገራት ሚሳኤሎችንና ድሮኖችን መተኮሷን ቀጥላለች። ኪዮትና የተባበሩት አረብ ኤሚሬቶች ከኢራን የተሰነዘሩ ተጨማሪ የሚሳኤልና የድሮን ጥቃቶችን በአየር መከላከያዎቻቸው ማክሸፋቸውን ዛሬ ሲያስታውቁ በባህሬንም የአየር ጥቃት ማስጠንቀቂያ ሳይረን ተሰምቷል። የሳውዲ አረቢያ መከላከያ ሚኒስቴር ወደ ሪያድ አቅጣጫ የተተኮሱ 2 ባለስቲክ ሚሳኤሎችን መለየቱን፣ አንደኛው በአየር ላይ ሲከሽፍ ሌላኛው ሰው በማይኖርበት ክፍት ቦታ ላይ መውደቁን አረጋግጧል። በኢራን ጤና ሚኒስቴር መረጃ መሰረት በእስራኤልና በአሜሪካ ጥቃቶች እስካሁን ቢያንስ 1500 ሰዎች ሲገደሉ አሜሪካ መቀመጫውን ያደረገው ህራና የተሰኘው የሰብአዊ መብት ተሟጋች ቡድን ግን የሟቾች ቁጥር 3320 መድረሱን አስታውቋል። የአሜሪካና የእስራኤል ኃይሎች የካቲት 28 በሀገሪቱ ላይ ጥቃት መክፈታቸውን ተከትሎ ኢራን የሆርሙዝ ባህረ ሰላጤን ለአብዛኛው የመርከብ ትራፊክ ዝግ አድርገዋለች። ይህ እየተባባሰ የመጣው የመካከለኛው ምስራቅ ግጭት የዓለምን የነዳጅ አቅርቦት በከፍተኛ ደረጃ ሊያስተጓጉል ይችላል የሚለውን ስጋት በማስፋቱ በቅርብ ሳምንታት ውስጥ የነዳጅ ዋጋ በከፍተኛ ደረጃ እንዲንር አድርጓል። ይህም የዋጋ ግሽፈትን ስጋትን በማባባስ በኢኮኖሚ እድገት ላይ ጫና እየፈጠረ ይገኛል። ሰኞ ዕለት በተደረገው የገበያ ልውውጥ የብሬንት ድፍድፍ ነዳጅ ዋጋ በ0.44 በመቶ ጭማሪ አሳይቶ አንድ በርሜል $112.68 የገባ ሲሆን የአሜሪካው ዌስት ቴክሳስ ኢንተርሚዲየት በበኩሉ በ0.78 በመቶ በማደግ በበርሜል $99 ላይ ተሽጧል። አሜሪካና እስራኤል በጥምረት በመሆን ቴህራን ላይ ጦርነት ከጀመሩ ከ3 ሳምንት በኋላ ግጭቱ የተደበላለቁ መልእክቶች የሚተላለፉበትና እርግጠኛ ለመሆን የሞላበት ሆኗል። ዶናልድ ትራምፕ በአደባባይ የሚሰጧቸው አስተያየቶች ከነባራዊ እውነታዎች ጋር የሚጋጩ ይመስላሉ። ጦርነቱ እየተጠናቀቀ ነው ማለት ይቻላል ሲሉ ትራምፕ ቢናገሩም አዲስ የአሜሪካ የምድር ጦር እንዲሁም የባህር ኃይል ወደ ቀጠናው እያንቀሳቀሱ ነው። እየተጠናቀቀ ነው ባሉት ጦርነት አሁንም አሜሪካና እስራኤል በቴህራን በሚገኙ ኢላማዎች ላይ የሚፈጸሙትን ድብደባ አላቋረጡም። ኢራንም ሚሳኤሎችና ድሮኖችን ማስወንጨፏን አልገታችም። የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥን ማስከፈት ቀላል ወታደር እርምጃ ነው ቢሉም ለጊዜው በኢራን ይሁንታን ያገኙ ጥቂት መርከቦች ብቻ በባህሩ ላይ መቅዘፍ ይችላሉ። የኢራን ጦር ጠፍቷል ቢሉም ነገር ግን ድሮኖችና ሚሳኤሎች አሁንም በቀጠናው ውስጥ ወደሚገኙ ኢላማዎች እያስወነጨፈ ሲሆን ከአካባቢው አልፎም የአሜሪካና ዩኬ ጋራ የጦር ሰፈር የሚገኝበት እስከ ዲያጎ ጋርሻ ድረስ ጥቃት መፈጸም ችሏል። ትራምፕ ቅዳሜ ምሽት ላይ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ኢራን ሆርሙዝን በ48 ሰዓታት ውስጥ ያለምንም ስጋት ሙሉ በሙሉ ካልከፈተች የአሜሪካ ጦር ትልልቅ የሀገሪቱን የኃይል ማመንጫ ጣቢያዎችን ኢላማ ማድረግ እንደሚጀምር አስጠንቅቀዋል። ይሁን እንጂ ከአንድ ቀን በፊት በማህበራዊ ሚዲያ ገጻቸው ላይ አሜሪካ ከኢራን ጋር በምታካሄደው ጦርነት ልታሳካቸው የምትፈልጋቸውን ወታደራዊ ዓላማዎች ዝርዝር ሲያቀርቡ
ሲያቀርቡ ይህንንም ሀገራቸው ለማሳካት በጣም እየተቃረበች ነው ሲሉ ተናግረው ነበር። ጦርነቱ ከተጀመረ ጊዜ ወዲህ በጉዳዩ ላይ ዝርዝር መግለጫ የሰጡት ትራምፕ የኢራንን ወታደራዊ ኃይል የመከላከያ መሰረተ ልማቷንና የኒውክሌር ጦር መሳሪያ ፕሮግራሟን መቀነስ ወይም ማውደም እንዲሁም በአካባቢው ያሉ የአሜሪካ አጋሮችን መጠበቅ ዓላማዎቻቸው መሆናቸውን ጠቅሰዋል። የሆርሙዝ የባህር ወሽመጥን መጠበቅ የሚል ግብ ግን አልተካተተም። ትራምፕ ወሽመጡን መጠበቅ ከባህረ ሰላጤው በሚወጣው የነዳጅ ምርት ላይ ጥገኛ የሆኑ ሌሎች ሀገሮች ኃላፊነት መሆን እንዳለበት ተናግረዋል። ፕሬዝዳንቱ ሀገራቸው ከመካከለኛው ምስራቅ በሚመጣው የነዳጅ ዘይት ላይ ጥገኛ እንዳልሆነች በተደጋጋሚ ሲገልጹ ቆይተዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ በለጠፉት መልእክት የኢራንን አገዛዝ ለውጥን በተመለከተ ምንም አይነት ጥሪ አላቀረቡም። በጦርነቱ መጀመሪያ ቀናት ላይ አጥብቀው የጠየቁትን የሀገሪቱን ቀጣይ መሪ ማጽደቅ ወይም ያለ ቅድመ ሁኔታ እጅ መስጠት የሚያመላክቱ ምንም መልእክቶች የሉም። ትራምፕ በቅርቡ ይፋ ባደረጓቸው ዓላማዎች ላይ በጦርነት ውስጥ ሆናም የነዳጅ ምርቷን ወደ ውጭ እየላከች ባለችው ኢራን የሆርሙዝ ወሽመጥን የተወሰነ ቁጥጥር ማድረግ የሚቻል ከሆነ በስልጣን ላይ ያለውን ጸረ አሜሪካን አገዛዝ እያለ የጀመረችውን ዘመቻ ልታቆም እንደምትችል ጠቁመዋል። ይህ እስላማዊ ሪፐብሊክ ከስልጣን ለማስወገድ በተደጋጋሚ ሲናገሩ ለነበሩትና ወደ መካከለኛው ምስራቅ እየተጓዙ ያሉትን የአሜሪካ የምድር ጦር ኃይሎችን የሚያካትት አማራጭ መንገድ ይኖራል ብለው ለሚያስቡ የሚዋጣ አይመስልም። ከአንድ ሳምንት በፊት የአሜሪካ ሚዲያዎች እንደዘገቡት ወደ 2500 የሚጠጉ የባህር ኃይል ወታደሮችንና ድጋፍ ሰጪ መርከቦችንና አውሮፕላኖችን የያዘ ቡድን ከጃፓን ወደ መካከለኛው ምስራቅ ተልኳል። ተመሳሳይ መጠን ያለው ሌላ የባህር ኃይል በቅርቡ በካሊፎርኒያ የሚገኘውን የጦር ሰፈርን ለቆ ተንቀሳቅሷል። ወታደራዊ ተንታኞች እንደሚሉት አሜሪካ ኢራንን ወደ ውጭ የምትልከውን የነዳጅ ምርት የምታስተላልፍበትና 3 ካሬ ኪሎ ሜትር ስፋት ያላትን የሀርግ ደሴት ለመያዝ አቅዳ ሊሆን ይችላል። አሜሪካ ይህንን የምታደርግ ከሆነ በንድፈ ሐሳብ ሀገሪቱ ወደ ውጭ የምትልከውን የነዳጅ ዘይት ሊያቋርጥና የምታገኘውን ወሳኝ የውጭ ምንዛሬ ገቢ ሊያሳጣ ስለሚችል ጦርነቱ እንዲቆም ለማስገደድ ቀላል ይሆናል። ትራምፕ አረብ ዕለት ወደ ኢራን የምድር ጦራቸውን እንደማይልኩ ቢናገሩም የማደርገው ቢሆን ኑሮ በእርግጠኝነት አልነግርህም ነበር ሲሉ አክለዋል። የኢራን የመንግስት ሚዲያዎች ቅዳሜ ዕለት በሀርግ ደሴት ላይ የሚሰነዘር ማንኛውም ጥቃት ቴህራን በቀይ ባህር ውስጥ የሚደረግ የመርከብ እንቅስቃሴ ላይ መስተጓጎልን እንድትፈጥርና በቀጠናው ውስጥ የሚገኙ የኤነርጂ ተቋማት በእሳት እንዲቀጣጠሉ እንደምታደርግ ዘግበዋል። ኢራን የሰጠችው ማስጠንቀቂያ የአሜሪካ ወታደራዊ ኃይሎች ለቴህራን የበቀል እርምጃ የበለጠ የሚያጋልጥ መሆኑን አጉልቶ ያሳያል። እዚህ ሳምንት መጀመሪያ ላይ የአሜሪካ ሚዲያዎች እንደዘገቡት የትራምፕ አስተዳደር ለኢራን ወታደራዊ ዘመቻ $200 ቢሊዮን የአስቸኳይ ጊዜ የገንዘብ ድጋፍ ለኮንግረስ ለመጠየቅ እየተዘጋጀ ነው። እንዲህ አይነቱ ጥያቄ ዋይት ሃውስ ረጅምና ውድ ለሆነ ውጊያ እየተዘጋጀ መሆኑን ያሳያል።